ሰላም ለእናንተ ይሁን ቅዱሳን እንዴት አላችሁ? ዛሬ ደግሞ የእግዚአብሔርን ቃል ከኔ ጋር እንካፈላለን። የምንካፈለውን የእግዚአብሔርን ቃል እንዲባርክልን እንጸልያለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ከኛ ጋር ስላለ ስለረዳሃን ክብር ላንተ ይሁን። አሁን ደግሞ ቃልን እንሰማለን። ቃልን እንድትባርክልን እንጸልያለን። በቃሉ ውስጥ እግዚአብሔር ሆይ ብርሃን እንድትሰጠን ማስተዋል እንድትሰጠን በኢየሱስ ስም እንጸልያለን። ስለ ሁሉ ክብር ላንተ ይሁን በኢየሱስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። እንግዲህ ይህንን ቪዲዮ በተለያየ ቦታና ሁኔታ ሆናችሁ የምትከታተሉ ወገኖቼ ዛሬ የምንካፈለው ቃል የሚገኘው በሉቃስ ወንጌል መጽሐፍ ምዕራፍ 24 ከቁጥር 13 እስከ 35 ድረስ ያለ ክፍል ነው። ይህንን ታሪክ በተለያየ መንገድ ሰምተነው ሊሆን ይችላል አንዳንዶቻችን። ከዚህ ክፍል ውስጥ በተለይ ትኩረት አድርጌ የምናገረው ቁጥር 21 ነው። ቁጥር 21 ላይ ሲናገር በጌታ ስም አነባዋለሁ። እንደዚህ ይላል፣ እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሶስተኛው ቀን ነው ይላል። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር ይላሉ። ይህንን የተናገሩት የክርስቶስ ኢየሱስ ደቀ መዛሙርት ናቸው። እነዚህ ደቀ መዛሙርት ኢየሱስ ክርስቶስን ምናልባት ከ3 ዓመት በላይ ሲከተሉ የነበሩ ቤታቸውን ሕይወታቸውን የተውለት ጌታ ኢየሱስ ክርስቶስን ሲከተሉ የነበሩ 2 ደቀ መዛሙርት ናቸው ይህንን የተናገሩት። እነዚህ ደቀ መዛሙርት ኢየሱስ ክርስቶስ ከሞተ በኋላ ከኢየሩሳሌም ተነስተው ወደ መንደራቸው ወይም ኤማውስ ወደሚባል መንደር እየሄዱ ነው። ኤማውስ ምናልባት የ2 ሰዓት መንገድ እንደሚሆን ይታሰባል። ወደዛ እየተመለሱ ነው። እንግዲህ እየተመለሱ ያሉት በቃ አሁን ኢየሱስ ክርስቶስ ሞቷል፣ ሁሉ ነገር አብቅቷል፣ ወደ በቃ እኛም ወደ ስራችን፣ ወደ አካባቢያችን፣ ወደ ቤታችን እንመለስ ብለው ተስፋ ቆርጠው እየተመለሱ ያሉ ሰዎች ናቸው። ተስፋ መቁረጣቸውን የሚያሳየው አሁን ባነበብኩላችሁ ክፍል ውስጥ እኛ ግን እስራኤልን እንዲቤዥ ተስፋ አድርገን ነበር ይላሉ። ስለዚህ አሁን ምን ማለት ነው? አሁን ተስፋ ቆርጠናል፣ አሁን ተስፋ የለንም፣ አሁን አብቅቶለታል፣ አሁን ግን ሞቷል እያሉ ነው። እንደውም ከቁጥር 13 ጀምሮ ስንመለከት ኢየሱስ ክርስቶስ ከነርሱ ጋር እንደተገናኘ መጽሐፍ ቅዱስ ይነግረናል። የማገለግልበት ርዕስ ተስፋችን ሕያው ነው በሚል ነው። የእግዚአብሔር ስም የተባረከ ይሁን። የኛ ተስፋችን ሕያው ነው ወገኖቼ። በዚህ ዘመን ብዙ ሁኔታዎች፣ ብዙ ነገሮች ተስፋችን እንደሞተ፣ ተስፋችን እንዳበቃ፣ ተስፋችን እንዳከተመለት የሚሰብኩን ሁኔታዎችና ነገሮች ባሉበት በዚህ ሁኔታ ውስጥ መጽሐፍ ቅዱስ ግን የክርስቲያኖች ተስፋ ሕያው እንደሆነ ይነግረናል። በዚህ ስፍራም ስንመለከት ሞቷል የተባለው አበቃለት የተባለው የተቀበረው ኢየሱስ ክርስቶስ ከመቃብር ሞትን ድል አድርጎ እንደተነሳና ሕያው እንደሆነ ይናገራል። እዚሁ ምዕራፍ 24 ላይ ቁጥር 5 ላይ በተለይ ሄዳችሁ ስትመለከቱ ሕያው ነው እንጂ ወይም ተነስቷል እንጂ በዚህ የለም እንዳሏቸው እነዛ መላእክት ለሴቶቹ እንደዛ ብሏቸው እንደተናገሯቸው እናነባለን። እነዚህ 2 ደቀ መዛሙርት ግን ወደ ኤማውስ የሚሄዱት እነዚህ መንገደኞች ኢየሱስ ክርስቶስ ሞቷል ብለው እየሄዱ ነው እና ይህ ከሆነ ደግሞ ሶስተኛ ቀን ነው ይላሉ። ሶስተኛ ቀን ነው ይላሉ እና እንግዲህ ኢየሱስ ክርስቶስን 3 ዓመት ሙሉ ተከትለውታል። ምናልባት ከዛም በላይ ተከትለውታል፣ ያውቁታል ኢየሱስ ክርስቶስን። ሁሉን ነገር ትተው ነው የተከተሉት። በቃ ከእርሱ ውጪ ሕይወት የለንም ብለው ነው የተከተሉት እና ይታመኑበት ነበር፣ ይወዱት ነበረ፣ ከሱ ጋር ይወጡ ይገቡ ነበር፣ ይበሉ ይጠጡ ነበረ። ኢየሱስ ክርስቶስ ግን ሞተ እና ሲሞት በጣም አዘኑ። ሐዘናቸው ደግሞ ግልጽ እንደሆነ በጣም በሰውነታቸው ላይ ሳይቀር የሚነበብ እንደሆነ ስትመለከቱ ቁጥር 13 ላይ ኢየሱስ ክርስቶስ ከሙታን ተነስቶ ወደ እነሱ መጥቶ ከነሱ ጋር እየሄደ እያለ እየጠወለጋችሁ ስትሄዱ የምትነጋገሯቸው ነገሮች እነዚህ ምንድናቸው አላቸው ይላል። ኢየሱስም ወደ እነሱ ቀርቦ ይሄን ጥያቄ ጠየቃቸው እና ጠውልገው ነበረ ማለት ነው። ሐዘናቸው ከፊታቸው ይታወቅ ነበረ፣ በአካላቸው ላይ የተገለጠ ነበረ። በሆነው ነገር ክርስቶስ ኢየሱስን በማጣታቸው በከፍተኛ ተስፋ መቁረጥና ሐዘን ውስጥ እንደነበሩ ያሳየናል ይሄ የተናገሩት ነገር ማለት ነው።
ከዛ በኋላ አንተ በኢየሩሳሌም እንግዳ ነህ ወይ? የሆነውን ነገር አታውቅም ወይ? ኢየሱስ ስለሚባለው ስለ ናዝሬቱ ኢየሱስ አልሰማህም ወይ? በቃልና በኑሮ ብርቱ ስለነበረው ነገር ግን መኳንንቶቻችንና ካህናቱ ለሞት አሳልፈው ስለሰጡት ስለ ኢየሱስ ክርስቶስ አልሰማህም ወይ? አታውቅም ወይ አሉት። እና ከዛ የተነሳ በሐዘን እንደወደቁ መሪያቸው የታመኑበት ኢየሱስ ክርስቶስ በመሞቱ ሐዘን ውስጥ እንዳሉ ለራሱ ለኢየሱስ ክርስቶስ ሲያብራሩለት እንመለከታለን ማለት ነው። ወገኖቼ መጽሐፍ ቅዱስ የሕያዋን መጽሐፍ ነው ማለት የእግዚአብሔርን ሕያውነት የምታዩበት፣ የእግዚአብሔርን አዳኝነት የምታዩበት፣ የእግዚአብሔርን ታላቅነት የምታዩበት ነው። እግዚአብሔር አምላክ ሕያው አምላክ ነው። ኢየሱስ ክርስቶስ ሕያው አምላክ ነው። እዚህ ክፍል ውስጥ እንድናይ የምፈልጋቸው 1-3 የሚሆኑ ነጥቦች አሉ። ማለት ሕያው በሆነ ተስፋ ለመቀጠል ምን ማድረግ አለብን? ተስፋችን ሕያው ሆኖ መቀጠል ካለብን፣ ሕያው ሆነን መቀጠል የምንሻ ከሆነ ተስፈኞች ሆነን ማለት እንደዚህ አይነት ሁኔታዎች በገጠሙን ጊዜ ጨለማው ሲበረታ ሁሉ ነገር አበቃ ሲባል አከተመ ሲባል ሁኔታዎች ሞትን ሲሰብኩን ጥፋቱን ሲሰብኩን ማብቃትን ሲሰብኩን ተስፋችን ሕያው ሆኖ እንዲቀጥል ምን እናድርግ? እዚህ ክፍል ላይ እነዚህ ደቀ መዛሙርት አንድ ነገር አልበራላቸውም ወይም አንድ ነገር አልተገለጠላቸውም። ኢየሱስ ክርስቶስ ከሙታን ተነስቶ አብሯቸው እየሄደ ነበር ይለናል መጽሐፍ ቅዱስ። ግን እንዳያውቁት ዓይናቸው ምን ተብሎ ነበር? ተይዞ ነበር ይላል። አላወቁትም ማለት ይሄንን ጌታ አብረው የወጡትን 3 ዓመት ሙሉ ከሱ ጋር የኖሩትን ጌታ በ3 ቀን ረሱት። እንደዚህ ነው ጨለማ ሲበዛ ሞት ሲመጣ ከባድ ሁኔታዎች ውስጥ ስናልፍ ያንን ጌታ እጁን የተለማመድነውን ፈውስን ያስለመደንን የእርዳታ እጁን ያስለመደንን መጋቢያችንን ረዳታችንን የሆነውን እግዚአብሔር አምላክን እንረሳዋለን እና ረሱት። አላወቁትም ኢየሱስ ከነሱ ጋር እየሄደ ማለት ነው። ስለዚህ ምን እናድርግ? አብሮን ያለውን ጌታን እንወቀው ወገኖቼ። ኢየሱስ ክርስቶስ አብሮን ነው። ይሄን አብሮን ያለውን ጌታ እንድናውቅ ያስፈልጋል። ተስፋችን ሕያው ሆኖ እንዲቀጥል ከፈለግን አብሮን ያለውን ጌታ ማወቅ አለብን። እሱ ሰማይና ምድርን የፈጠረ ነው። ደግሞ እንደዚህ ብሎ ተናግሯል፣ እነሆ እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ብሏል። ስለዚህ ጌታ ኢየሱስ ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። ስለዚህ ተስፋ እንደሌላቸው ልናዝን አይገባም። ተስፋ እንደሌላቸው ሁሉ ነገር አበቃ ልንል አይገባም። የኛ ተስፋ ሕያው ነው። ሕያው የሆነው ተስፋችን ኢየሱስ ክርስቶስ ደግሞ ከኛ ጋር ነው። ከኛ ጋር ያለው ጌታ ደግሞ እሱ ተስፋችን ነው። ለዚህ ነው ዘማሪ ታምራት ኃይሌ ሲዘምር እንደዚህ አለ፣ እኛ ወላጅ አልባ ልጆች አይደለንም፣ ኢየሱስ ሊወስደን ይመጣል ዳግመኛ አለ። ስለዚህ ወላጅ አልባ ልጆች አይደለንም፣ አባት አለን። በእርሱ እንድንታመን ያስፈልጋል። ስለዚህ እግዚአብሔር ከኛ ጋር ነው። በሕያውነት መቀጠል ካለብን ተስፋችንን አጥብቀን መያዝ አለብን። እነዚህ ሰዎች አብሯቸው ያለውን ጌታ አላወቁትም ነበረ። 3ኛ ቀን ላይ ነው፣ በተነሳበት ቀን። እሱ ጠዋት ተነስቶ እነሱ ማታ እየተጓዙ ነው ማለት እየተጓዙ ነው። ከተስፋቸው እየራቁ ነው። ከብርሃናቸው እየራቁ ነው። ሕያው ከሆነው ጌታ ርቀው እየሄዱ ነው። ከኢየሩሳሌም እየራቁ ነው ያሉት። እርሱ ግን አብሯቸው ነበረ። ጌታ ኢየሱስ ከኛ ጋር ነው። ስለዚህ ተስፋችን ሕያው ነው። ሌላስ ምን እናድርግ? ምን ብናደርግ ነው ተስፋችን ሕያው ሆኖ መቀጠል የሚችለው ካላችሁ በዚህ ክፍል ውስጥ ስንመለከት ሁለተኛው የምንማረው ነገር ቃሎቹን እንመን።
ኢየሱስ ክርስቶስ ከነዚህ ሁለት ደቀ መዛሙርቱ ጋር አብሮ ሲሄድ አንዱ እነሱን ከወቀሰበት ነገር አንዱ ቁጥር 25 ላይ ሲናገር እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። የእግዚአብሔር ስም የተባረከ ይሁን። የማታስተውሉ ይሄ እኮ ተነግሮ ነበረ፣ መከራ እንደሚቀበል እንደሚሞት፣ ከዛ ደግሞ ከሙታን እንደሚነሳ በሙሴና በነቢያት የተጻፈውን ሁሉ ተረጎመላቸው ይላል። ነገር ግን አንድ ችግር አለባችሁ ይላቸዋል። እናንተ ይህንን ቃል ከማመን ዘግይታችኋል። ወገኖቼ ተስፋችን ሕያው ሆኖ እንዲቀጥል ካስፈለገ ቃሉን እንድናምን ያስፈልጋል። የእግዚአብሔር ቃል ሕያው ነው። እግዚአብሔር የነገረን ነገር ሕያው ነው። እግዚአብሔር የሰጠን መልእክት ሕያው ነው። እግዚአብሔር ስለኛ ያወራው ሕያው ነው። ጥሪያችን ሕያው ነው። አገልግሎታችን ሕያው ነው። እኛ የእግዚአብሔር ልጆች ነን። ስለዚህ በቃሎቹ እንድንታመን ያስፈልጋል። የእግዚአብሔር ቃል ሕያው ነው ይላል መጽሐፍ ቅዱስ ሲናገር። በሁለት በኩል እንደተሳለ ስለታም ሰይፍ ነው ይላል። ሕያው ነው የእግዚአብሔር ቃል። ስለዚህ ቃሎቹን ልናምን ያስፈልጋል። በተስፋ መቀጠል ካለብን እነዚህ ሰዎች 3 ዓመት ሙሉ ኢየሱስ ክርስቶስ ያስተማራቸውን እነዚያን ድንቅ ትምህርቶች፣ እነዚያን ድንቅ አስተምሮዎች፣ ስለሱ የተጻፈውን በሕግ በነቢያት የተባለለትን እነዛን ትምህርቶች ሁሉ ረሱ። ከጨለማው ብርታት የተነሳ፣ ከሁኔታው የተነሳ፣ ካሉበት ነገር የተነሳ፣ ከሚያልፉበት ነገር የተነሳ ረሱ። አንዳንድ ጊዜ እኛም በሕይወታችን እንደዚህ ያጋጥመናል። እንረሳለን። በቃ እግዚአብሔር በቃሉ የተናገረን እንረሳለን። የእግዚአብሔርን ቃል እንረሳለን። ጨለማው ሲበረታ፣ ሁኔታዎች ሲለዋወጡ፣ ሲከብደን እንረሳለን። ግን አንድ ነገር እነግራችኋለሁ። የእግዚአብሔር ቃል ሁሌም የታመነ ነው። እግዚአብሔር ታማኝ አምላክ ነው። በቃሎቹ የታመነ ነው። የተናገረውን ያደርጋል። ኢየሱስ እንደተናገረው በ3ኛው ቀን ሞትን አሸንፎ ተነሳ፣ ሕያው ሆነ። ስለዚህ እግዚአብሔር በቃሎቹ የታመነ ነው። ዛሬም በሕይወታችን ይህንን ሊያደርግ የታመነ ነው። ከእርሱ ጋር መሆናችንን ከእሱ ጋር መሄዳችንን እንቀጥል። የመጨረሻውን ሐሳብ ተናግሬ እጨርሳለሁ። ምን እናድርግ? ተስፋችን ሕያው ሆኖ እንዲቀጥል ካስፈለገ ምን እናድርግ? እነዚህ ሰዎች ኢየሱስ ክርስቶስ ሩቅ የሚሄድ መስሏቸው ከኛ ጋር ግባ እደር ማታ ቀርቧል ብለው ለመኑት። ከዛ በኋላ ከነሱ ጋር ገባ ይለናል መጽሐፍ ቅዱስ ሲናገር ከቁጥር 28 ጀምሮ እዚሁ ሉቃስ ወንጌል ምዕራፍ 24 ላይ ሲናገር ገባ ይላል። ከዛ በኋላ ተቀመጡ። በማዕድም ተቀምጠው ሳሉ ማዕዱን ቆርሶ ሰጣቸው፣ በሉ፣ ዓይናቸውም ተከፈተ። ከዛ አወቁትም ይላል። አወቁት ይልና በጣም በሚያስደንቅ ሁኔታ የእግዚአብሔር ቃል ሲናገር በዚያች ሰዓት ካወቁት በኋላ እነርሱም እርስ በርሳቸው ይነጋገሩ ነበረ። ማለት መጽሐፍትን ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ ይልና በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ ይላል። የእግዚአብሔር ስም የተባረከ ይሁን። ወዴት ተመለሱ? ወደ ኢየሩሳሌም ተመለሱ። ተስፋችን ሕያው ነው። ሕያው ሆኖ እንዲቀጥል አንዱ ማድረግ ያለብን ነገር ወገኖቼ ወደ ስፍራችን መመለስ ነው። ኢየሱስ ክርስቶስ እነሱ የሚፈልጋቸው ኤማሁስ ላይ ሳይሆን ኢየሩሳሌም ላይ ነው። ኢየሩሳሌም ላይ ይፈልጋቸዋል። ኢየሱስ ክርስቶስ አብሯቸው እየሄደ መሽቷል፣ ግባ እደር ካሉ በኋላ ለሱ አስበው መሽቷል እያሉ ያሉ ሰዎች በዚያች ሰዓት ተነስተው ወደ ኢየሩሳሌም ተመለሱ ይላል። ማለት ምሽቱ አልበገራቸውም፣ ጨለማው አልከለከላቸውም። ስለዚህ ሕያውነቱን ሲረዱ፣ ተስፋቸው እንደተነሳ ሲረዱ ወዲያው ተነስተው ወደ ኢየሩሳሌም ተመለሱ። ስፍራችንን መልቀቅ የለብንም። ማለት አንዳንድ ጊዜ ነገር ሲከብድ፣ ሁኔታ ሲጨላልም ስፍራ የሚያስለቅቁ ነገሮች ይመጣሉ። ግን በተስፋችን ላይ ሕያው ሆነን እንድንቀጥል ካስፈለገ
በስፍራችን ላይ መሆን አለብን። በስፍራችን ላይ መቆም አለብን። እግዚአብሔር በነገረን ስፍራ፣ እግዚአብሔር ባስቀመጠን ስፍራ፣ እግዚአብሔር በሰጠን አገልግሎት ላይ ጸንተን ልንቆም ያስፈልገናል። ለዚህ ዛሬ በምታልፉበት በተለያየ ሁኔታ የተነሳ ስፍራ የለቀቃችሁ ወገኖች ካላችሁ ኢየሱስ ክርስቶስ ሕያው ነው። ተስፋችን ሕያው ነው። ወደ ስፍራችን እንመለስ። ከእግዚአብሔር ጋር መሄዳችንን እንቀጥል። እርሱ ያለን ስፍራ ላይ እንገኝ። ወደ ጥሪያችን እንመለስ። የእግዚአብሔር ስም የተባረከ ይሁን። መልእክቴን ሳጠቃልል እንደዚህ የሚል ነው፣ ተስፋችን ሕያው ነው። ስለዚህ ምን እናድርግ? ከኛ ጋር ያለውን አብሮን ያለውን ጌታ እንወቀው። አይኖቻችን ይከፈቱ። ምን እናድርግ? ቃሎቹን እንታመን። ሌላስ ምን እናድርግ? ወደ ስፍራችን እንመለስ። በስፍራችን ላይ ሆነን ይህንን ታማኝ ጌታ እንጠብቀው። ተስፋችን ሕያው ነው። ዛሬ በተለያየ ሁኔታ ውስጥ ሆናችሁ ይህንን መልእክት የምትከታተሉ ወገኖቼ ተስፋችሁ አልሞተም። ተስፋችሁ ሕያው ነው። ተስፋችሁ ደግሞ ከእናንተ ጋር ነው፣ በውስጣችሁ ነው። ደግሞ ይሄ ተስፋችን ኢየሱስ ክርስቶስ ተመልሶ ይመጣል። የእግዚአብሔር ስም የተባረከ ይሁን። እኛ እዚሁ ምድር ተጀምረን እዚሁ የምናልቅ አይደለንም። ከሰማይ የሚመጣ የከበረ ጌታ ኢየሱስ ክርስቶስን እንጠባበቃለን። ደግሞ ተመልሶ ይመጣል። ከሁኔታው ሁሉ ያወጣናል፣ እርሱ ያሳርፈናል። የእግዚአብሔር ስም የተባረከ ይሁን። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ስለ ረዳሃን ስላገዝከን ክብር ላንተ ይሁን። አንተ በሕይወታችን ላይ እግዚአብሔር ሆይ አንተ በተስፋችን ላይ ጌታና ገዢ ስለሆንክ እናመሰግንሃለን። ዛሬም እኔና ወገኖቼ እግዚአብሔር ሆይ እጸልያለሁኝ በጌታ በኢየሱስ ክርስቶስ ስም ይሄን ተስፋችንን አጥብቀን እንድንይዝ፣ ይሄንን ሕያው ተስፋ አጥብቀን እንድንይዝ፣ የሰጠንን አጥብቀን እንድንይዝ፣ ከሁኔታና ከእግዚአብሔር በዙሪያችን ካለው ከጨለማው በላይ ያንተን ብርሃን እግዚአብሔር ሆይ አርቀን ማየት እንድንችል አይኖቻችንን እንድትከፍትልን እንጸልያለን። እጅ ይርዳን፣ መልካምነት ይደግፈን፣ ደግነት ያቁመን። ይህን ስለምታረግ ክብር ላንተ ይሁን። በኢየሱስ ስም አሜን።